ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ተመልሼ በአዲስ ነገር መጥቻለሁ። እሱ ምንድነው? በሄርሜላ ቤት የተለቀቀ ቪዲዮ ሁላችሁም አይታችኋል ብዬ አስባለሁ። በጣም የሚያሳፍር ጉድ የሚያስብል ቪዲዮ ነው። እውነት ለመናገር በትዳር ላይ ነው የተማገጡ ያሉ ማለት ነው። ጓደኞች ነን ተብዩ ማለት ነው። ባልየው ተብየው በትዳሩ ላይ ነው የተማገጠ ያለው ማለት ነው። ቆይ ቤተሰብ የላችሁም? ይሄን ቪዲዮ አሁን ቪዲዮ ነው ብላችሁ ነው ለሰው የምታስተላልፉልን? ይሄ ቪዲዮ ነው አሁን እውነት ለመናገር ማች ልብስ እኮ ነው የለበሱ ደግሞ ልክ ሄርሜላና አብርሽ እንደሚጋቡ ማለት ነው። ስንት አስመሳይ ሰዎች አሉ እናንተ። በአብርሽ ዙሪያ ላይ እኮ ያሉ አስመሳይ ናቸው። እስካሁን እያየው ፈረንጆ ብቻ ነው። ፈረንጆ ትክክለኛ ለሩታ ጥሩ ሰው ፈረንጆን አየው። ጠቅላላ በአብርሽ ዙሪያም ያሉ አስመሳይ እዩ ተብዮ ትላንትና ምን አለ ታውቃላችሁ? ለባልሽ እንኳን ትንሽ ውሃ ለምን ትደፋለሽ? ክብር ይኖርሽ። እንደዛው ለአብርሽ ላይ እንደፈለክ ስትናገር ዛሬ እዚህ ቦታ ስትገኝ እዩ ተብዮ እናንተ ግን በስመ አብ የሰው ገዳይ ናችሁ። ጌታ ገዳይ ገዳይ ገዳይ። ልክ ሩታ እንደገደላችሁ ቁጠሩ ማለት ነው። አታፍሩም? አሁን ሩታ ጋር እኮ ትሄዳላችሁ። እግዚአብሔርን ትሄዳላችሁ። እዩና ማን ነው ካሌባ የምትባለው? ካሌባ የለም እዚህ ውስጥ ካሌባ የለም። እዩ ተብዮ ትሄዳለ ሩታ ጋር። እኔ ሩታ ቦታ ቢሆን እንጃ ምን እንደማደርጋችሁ ብቻ አላውቅም። ምክንያቱም በትዳር አለን የተማገጣችሁ። እሱም ደግሞ ባልዮ ተብዮ በትዳር ለን የተማገጠበት ለሚስቱ ምንም ክብር የለውም። እዚህ ጋር መጣችሁ ሩታ ለአብርሽ ክብር የላቱም የምትሉ ሴቶች እናንተ እኮ ልክ እንደ ሄርሜላ የሰውን ባል ቀምታችሁ ለራሳችሁ የምታደርጉ ሰዎች ናቸው። ይሄው የአብርሽን ክብር እዚህ ጋር አዩ ማለት ነው። በጣም ተግማማ በጣም ማለት ነው። ለትዳር ምንም ክብር የለውም። ሩታ እንኳን እራስ ሆና አርፋ እንዳትቀመጥ እያደረጋት ይሄው በየጊዜ የሄደ ጭቅጭቅ በሩን የቀጠቀጠ ልጅን አሳይ። ልጅ በዚህ ልክ ነው እንዴ ለአንተ የምታሳየው? አንተ መቼ ስርዓት ኖሮ ነው? የዛሬ ጉድ ያስብላል። ይሄ የፍቅር የሄርሜላ ፍቅር ይቀበላል አይቀበልም የምናይ ይሆናል ማለት ነው። እውነት ሩታ በጣም አሳዘነኛለች። ለምን እንደሆነ ታውቃላችሁ? ሩታ ጋር እውነት አለ ማለት ነው። የአብርሽን ድርጊት አይታችሁ ባለፈው አውቆ ነው ለካ። ሩታ እኮ በደንብ ሁሉም ነገር ታውቃለች። የኔ ቂን የኔ ጀግና ሴት አያችሁ አይደለ? ታውቃለች። አብርሽን እኮ ማመን አቃታት። አታምነው። እንዴት ታምናለች? ባለፈው በሩታ ፊት ለፊት ሄርሜላ ከህይወቴ ውጭልኝ፣ እኔም ወዳት ሩታ ናት፣ እንደ ድሮ ትዳሬን አስተካክዬ ከሩታ ጋር መቀጠል ፈልጋለሁ በማለት ከህይወቱ አስወጥቶ መልሶ እነሱ ሲጠሩ ሄደ። እንግዲህ አይኔን አየ ለአንተ ጥሩ ስሜት አለኝ፣ በጣም ስለምወደው ነው፣ በጣም ነው ማክበረክ፣ ለአንተ ልዩ ስሜት አለኝ፣ አፍቅርሃለሁ። የእውነትሽ ነው? አክት መስራት ምን ያስፈልግ? ለምን አስፈለገ? በጣም ነውር ነው። እውነት በጣም ነውር ነው። ይሄን ቪዲዮን አይቶ ሰው ደግሞ ይሄን ቪዲዮን አይቶ ምንድን ነው የሚማረው? ዝሙት እኮ ነው። ዝሙት በትዳር ላይ ሌላ ሴት መደረብ ነውር ነው። የትኛውም ሀገር ሰምተን አናውቅም። እንግዲህ የአብርሽ ዙሪያ ያሉ ጓደኞች ነን ተብዩ ሁሉም አስመሳይ ናቸው። እናንተ የአብርሽም የሩታም ጠላት ናቸው። የሁለቱ መለያየት የምትፈልጉ ባለጌ ናችሁ። ትፈልጋላችሁ ሲጀመር ማለት ነው። የሩታና የአብርሽን አንድ ላይ እንዳይሆኑ ማትፈልጉ ሰዎች ናቸው ብዬ ነው የማስበው። ማትወደድበት ቦታ፣ ማትፈቀርበት ቦታ፣ ማትከበርበት ቦታ መሆን የለበህም። አቤላ ተብዮ አንተ ምን ቤት ነህ?
መቼም የሩታ እጅ በልታ ጠጥታ ጥሩ ጊዜን ከሩታ ጋር አሳልፋል። በዚህ ልክ ሩታ ምን አደረገች? ሩታ ላይ እሳት የሆንክበት የሩታ ጠላት ሆንክ እኮ አንተ። ሩታ ሰደበች፣ መጥፎ ነገር አደረገች። በዚህ ልክ ሩታ መጥላት ለምን አስፈለገ? አንተ ዞራ ዞራ ሩታ ሩታ እግር ላይ ወርቃ እንደምትለምና አውቃ ይሄ ሁሉ ይገባሃል። በራሴ ላይ ሲደርስ ነው የሚገባው። ትጻጽታለህ። ዛሬ በተናገርከ ቃል እንዳትረሳ አቤላ ተብዬው ማለት ነው። አንተ ስነ ስርዓት የለም። ምን አይነት ባለጌ ነው ግን አንተ። ሩታን በብላ እንደቆረጥከ ቁጠራው። በጣም አስመሳይ ናችሁ ሁላችሁም ማለት ነው። በአብርሽ ዙሪያ ያላችሁ ሁላችሁም አስመሳይ። የሁለቱም መለያየት ትፈልጋላችሁ። ይሄ ኪያ ተብዬው ድሮም እናንተ ናችሁ። የአብርሽና የሩታን ትዳር የበጠበጠ እናንተ ናችሁ። ነፂ አምጥታችሁ በሚዲያ ይሄው የሁለቱም ትዳር ተበጠበጠ። እቺ ሄርሜላ ክፍተት አገኘች፣ ተጠቀመች፣ ገባች። ይሄው ዛሬ ለሱ ልዩ ስሜት አለኝ። እኔ በጣም ለሱ ልዩ ስሜት አለኝ። አፍቅርሃለሁ። ይሄው የራሴን ስሜቴ መናገር አለብኝ። ይቀበልልኝ አይቀበልልኝ እሱ መቼም ማጣት አልፈልግም። እንደ ሚስት ዝቅ ብዬ ከሱ ጋር መኖር እፈልጋለሁ በማለት እንግዲህ ይፋ አድርጋለች። ምንድን ነው የሚባለው ታዲያ? ድራማ ነው የምትሉ ሰዎች ድራማም ቢሆን በአናታቸው ተዘግዘቁ። ድራማ በዚህ ልክ ይሰራል እንዴ? ይሄ እኮ የሰው ህይወት ነው። ምን ሆናችሁ ነው? ይሄ እኮ ትዳር ነው። ልጅ መጣ እንኳን ለዚህ ልጅ እንኳን አታስቡም። በጣም ነውር እኮ ነው። ይሄን ቪዲዮ የሚያይ ሰዎች በጣም ማለት ነው። እኔ ሩታ ቦታ ቢሆን አሳስራችኋለሁ። አብርሽም ሄርሜላም አሳስሬ አሳያችኋለሁ እንጂ በቀላሉ ሩታ ቢሆን አልፋታችሁም። እነዚህ እኮ በጣም የተጫወቱባት እኮ ሩታ ላይ ማለት ነው። በጣም ሩታ ጋር ይሄዱ ሌላ ሰው ይሆናሉ፣ አብርሽ ጋር ሲሆኑ ሌላ ሰው ይሆናሉ። ምን አይነት አስመሳይ ናቸው ግን። አብርሽ አንተ እውነቱን የሄርሜላ ፍቅር ከተቀበልክ አንተም እኮ ቪዲዮን አይተሃል። አውቃ እኮ ነው አውቆ ቪዲዮን አይተሃል። አንተ እንደምታፈቅረው አይተሃል። የእውነትሽ ነው። አክት ማድረግ ለምን አስፈለገ? በትዳር ላይ እኮ ነው መጥፎ ነገር እየሰራ ያለው ማለት ነው። ማንኛውም ሴቶች ወደ አንተ ህይወት ጎትቶ ሲያመጡ አንተ መቀበል አለብህ። አንተ በግና እንደምትቀበለው አረ በግ እንኳን ሰው ሲመለስ ይመለሳሉ በጎች ማለት ነው። አንተ ግን እኔ እንጃ ምን እንደምል አላውቅም። አረ እንስሳ እንዳንተ አይደሉም። እነት አንተ ለሚስት ክብር የለውም። አይኔን ያየኝ እንደ ወንድ አትሆኑ። አይኔን አየኝ። ሄርሜላን ቀና ለማየት እኮ እንዴት በዚህ ለካ ለምን ያስፈልግ? እንደ ወንድ ቆፍጠን አትልም እንዴ? ይሄ እኮ ትዳር እኮ ነው። ይቃ ጨዋታ አይደለም። ማቸም ልጅ ከመጣ በኋላ እኔ እንጃ አላውቅም። በጣም ነው የምታሳፍሩ። በጣም ነው እኔ እንጃ። ይሄ ቤተሰብ እንኳን ይሄን ቪዲዮ አይቶ ምን ይላል? እዚህ ጋር ፍቅሬን ተቀብለኝ፣ እዚህ ጋር ለአንተ ልዩ ስሜት አለኝ፣ እዛ ጋር ሄዶ ሩታን ይረብሻታል። ልጄን አምጪ። አረ እናንተ አፈር ብሉ። በጣም ነው የምታስጠሉ። በተለይ ጓደኞች ነን ተብዮ እናንተ የሰው ጠላት ናችሁ። እውነት ያረጀን የሩታም ጠላት ናችሁ። ሆን ብላችሁ የተነሳችሁ የሰውን ትዳር ለመበጥበጥ እንግዲህ ሁለቱን ለማጋባት በዚህ ልክ ቆርጣችሁ ተነስቷቸዋል። በተለይ አቤል ማለት ነው። ከሩታ ጋር ያለውን ነገር ካላቆም አቤላ አንተ በለኝ ዋገክ እንደምታገኝ አውቃ ማለት ነው። ስነ ስርዓት ከያዛ ሩታ ሄዳ የምትነካበት ምክንያትም የለም። አንተ ምንድነው በዚህ ልክ ሩታ የሩታ ጠላት ነው ጌታ አንተ